ሃይ ሰላም ውድ ተማሪዎች እንዴት ናችሁ? እንዴት ቆያችሁ? በዛሬው ቪዲዮ እንመለከተው የፍሬሽማን ኢመርጂንግ ቴክኖሎጂ ከዩኒት 1 የተወጣጡ ጥያቄዎችን አብረን እንሰራለን። ከ20 በላይ የሚጠጉ ወደ 30 የሚጠጉ መልቲፕል ቾይስ ጥያቄዎች ናቸው። ቤዝድ ኦን ዩኒት 1 ከምዕራፍ 1 ስለ ኢመርጂንግ ቴክኖሎጂ ጋር የተያዙ ጽንሰ ሀሳቦችን ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ጋር የተያዙ ጥያቄዎችን አብረን እንሰራለን። ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ግልጽ ያልሆነላችሁ ነገር ካለ እንዲብራራላችሁ የምትፈልጉት ነገር ካለ ወይም እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ከዚህ በፊት እንደምታደርጉት መጻፍ እንዳትረሱ። ቴሌግራማችን ፒዲኤፉን አክሰስ የምታደርጉበት ሌሎች ከፍሬሽማን ጋር የተያዙ ኢንፎርሜሽኖችን ሼር የምናደርግላችሁ የቴሌግራም ሊንክ ኮሜንት ላይ ወይም በዚህኛው የቴሌግራም ሊንክ ገብታችሁ ፒዲኤፉን እዛ ላይ ዳውንሎድ ማድረግ ትችላላችሁ። ኦኬ ሌትስ ስታርት። ጥያቄዎችን የመጀመሪያ ጥያቄያችን የሚሆነው number 1 according to the standard academic definitions which criteria must developing technology need to be reserved specifically for the term emerging technology. A, it must be an exact reproduction of established technology. B, it is expected to create a significant social or economic effect. C, it must have minor or undetectable local impacts. D, it must focus only on agricultural production methods. ተማሪዎች እናንተ ቪዲዮን ፖዝ ታደርጉና ቀድማችሁ ለመስራት ትሞክራላችሁ ማለት ነው። ከዛ በኋላ ምን ያህል ከጥያቄዎቹ ምን ያህል እንዳገኛችሁ ኮሜንት ላይ ብታስቀምጡ ደስ ይለኛል። ይሄ ጀስት ብዙ ጊዜ የተለመደ ኮመንት ጥያቄዎች ናቸው። ምንድነው ኢመርጂንግ ቴክኖሎጂ የሚለው አካዳሚክ ዲፊኒሽኑን ከማወቅ ጋር የተያዘ ነው። የኢመርጂንግ ቴክኖሎጂ ወይም ይሄ ኦልድ ቴክኖሎጂዎች ከምንላቸው የሚለይበት ዋና ፊቸሮች አሉት። ኢመርጂንግ ቴክኖሎጂ ምንድነው ከዲፊኒሽኑ ጀምሮ ምንድነው የሚለው ስንመለከት አንድ ቴክኖሎጂ አዲስ ወይም ኢመርጂንግ ቴክኖሎጂ ነው ተብሎ የሚጠራ በስኮላሮች ዘንድ ወይም ምሁራን ዘንድ የተቀመጡ ፊቸሮች ወይም እንደ መስፈርት የሚቀመጡ አሉ። ከዛ አንፃር የተያዘ ጥያቄ ነው ከዲፊኒሽን ጋር ከዛ ጋር ትክክለኛ መልስ የሚሆነው it is expected to create significant social and economic effect። ይሄ ዋናውና ወሳኝ ነው ማለት ነው። ቢ ይሆናል ትክክለኛ መልሳችን። ጉልህ የሆነ በሶሻልም በማህበራዊም እንደዚሁም በኢኮኖሚ ላይ ሲግኒፊካንት የሆነ ጉልህ የሆነ ተጽዕኖ ይፈጥራል ተብሎ ኤክስፔክት የሚደረግ ወይም የሚጠበቅ የሚሆን ነው ኢመርጂንግ ቴክኖሎጂ። ኢመርጂንግ ቴክኖሎጂ አዲስ ፈጠራ ዝም ብሎ ማንኛውም አዲስ ፈጠራ ኢመርጂንግ ቴክኖሎጂ አንልም። ይሄ ነው መሰረታዊ ዲፊኒሽን። ኢመርጂንግ ቴክኖሎጂ የሚለው ስም የሚሰጠው አሁን ባለንበት የሊቪንግ ስታንዳርድ ወይም የአኗኗር ዘይቤ ውስጥ በስራ ሊሆን ይችላል ወይም በሶሻል ላይፍ በኢኮኖሚ ላይ ከፍተኛ ኢምፓክት ወይም ለውጥ የማምጣት አቅም ያላቸው ቴክኖሎጂዎችን ብቻ ነው ኢመርጂንግ ቴክኖሎጂ ብለን የምንጠራቸው። እነሱም የራሳቸው የሆነ ፊቸር አላቸው ባህሪያት። ለምሳሌ ምንጊዜም ኖቪሊቲ ወይም ፈጣን እድገትን ራዲካል ኖቪሊቲን ከማምጣት አንፃር ቀደም ሲል ከነበረው አሰራሮች ፍጹም የተለየ አዲስ ነው። ለምሳሌ ኖቪሊቲ ኤአይን ብንወስድ ኤአይ የኢመርጂንግ ቴክኖሎጂ አንድ አካል ነው። አሁን ኢመርጂንግ ቴክኖሎጂዎችን በሌሎች ምዕራፍ ዩኒት 2 ዩኒት 3 በተለይ ከዩኒት 3 በኋላ እያንዳንዱ ስለ አይኦቲ ስለ አርቲፊሻል ኢንተለጀንስ ስለ አግመንትድ ሪያሊቲ ምናምን በሰፊው እንማራለን በቀጣዮቹ ምዕራፎች ላይ። እነሱ ምንድነው ለየት እንደሚያደርጋቸው ኖቪሊቲ ያላቸው ቀደም ሲል ከነበሩ እንትኖች አሁን ኤአይን ብንወስድ ፍጹም የተለየና አዲስ ነው። ለዚሁም በጣም በከፍተኛ ሁኔታ ያድጋሉ። በአጭር ጊዜ ውስጥ ብዙ ሰዎች ዘንድ ጥቅም ላይ ይውላሉ። አሁን ዛሬ አብዛኞቻችን ኤአይዎችን በብዙ መልኩ ለትምህርቶቻችን ለተለያዩ ነገሮች እንጠቀማለን። ኮሄረንስ አላቸው። እነዚህ ፊቸሮች ናቸው ቅድም ኖቪሊቲ፣ ፋስት ግሮዝ፣ ኮሄረንስ ምናምን እንላቸው የኢመርጂንግ ቴክኖሎጂ ፊቸሮች ናቸው። እዚህ ጋር በሰፊው የሚሄድላችሁ ጀስት እንደ ሰፊ ማብራሪያ
ፈተና ላይ አይቀርም። ኢመርጂንግ ቴክኖሎጂ ምንድን ነው? ማንኛውም ዝም ብሎ አዲስ ፈጠራ ኢመርጂንግ ቴክኖሎጂ አይደለም። እንዳልተሸወዱ ኮሄረንስ ሊኖረው ይገባል። ቅድም እንዳልኳቸው ኖቨሊቲ፣ ግሮዙ፣ ኢምፓክቱ በማህበራዊ ኢኮኖሚ ላይ ያለው ተጽዕኖ ትልቅ ተጽዕኖ ማምጣት አለበት። ከምንም በላይ ደግሞ ለየት እንደሚያለ አንሰርቲኒቲ ምንጊዜም ስለ ኢመርጂንግ ቴክኖሎጂዎች እና እርግጠኛ አይደለም ወደፊት ላይ ምን አይነት ውጤት ሊያመጣ እንደሚችል ሙሉ በሙሉ ማወቅ አንችልም። ኤአይ አሁን እስካሁን ድረስ ወደፊት ምን አይነት ፊቸር እንዳለን ለሰው ልጅ እንደሚፈጥር ማንም ሰው እርግጠኛ አይደለም። ያን አይነት አንሰርቲኒቲ ኢመርጂንግ ቴክኖሎጂዎች ይፈጥራሉ። ሌሎች ብዙም አሁን ያዘለዘልኳቸው ፊቸሮች አሉ። ዲፊኒሽኑ አካዳሚክ ዲፊኒሽኑን በዚህ መልኩ በተለይም ከሶሻል እና ኢኮኖሚክ ኢምፓክት በጉልህ መፍጠር መቻል አለበት። ነምበር 2 which ስለዚህ ትክክለኛ መልሳችን ቢ ነው የሚሆነው ማለት ነው። ነምበር 2 which specific disciplines are contributing to the field of human computer interaction ነው የሚለን ኤ ኮግኒቲቭ ሳይኮሎጂ፣ ኮምፒውተር ሳይንስ፣ linguistics and engineering, only mechanical engineering and manual labor, C strictly agricultural science and farming, D traditional handspun textile methods ነው የሚለን። HCI ወይም ሂውማን ኮምፒውተር ኢንተራክሽን የሰውና የኮምፒውተር ግንኙነት ሁለገብ ነው። ናቹራሊ የሰውና የኮምፒውተር ግንኙነቶች ውጤታማ እንዲሆን የትኞቹ የአካዳሚ ሳብጀክቶች ወይ የትምህርት ዘርፎች ኮላብሬት ያደርጋሉ ወይም አንድ ላይ ይሰራሉ ነው። በጋራ ምን አይነት የትምህርት ዘርፎች በጋራ ይሰራሉ ነው የሚለን። ስለዚህ ቤስት መልስ የሚሆነው ኦብቪየስሊ ኤ ነው። ኮግኒቲቭ ሳይኮሎጂ፣ ኮምፒውተር ሳይንስ፣ ሊንግዊስቲክስ እንደ ኢንጂነሪንግ ይሄ ሞጁላችሁ ላይ በግልጽ ተቀምጧል። ኮግኒቲቭ ሳይኮሎጂ፣ ኮምፒውተር ሳይንስ፣ ሊንግዊስቲክ የቋንቋ ጥናት የምንለው ማለት ነው እና ኢንጂነሪንግ በተለይም ሂውማን ኮምፒውተር ኢንተራክሽን ላይ የሰው ልጅ ባህሪን ከመረዳት አንጻር ለምሳሌ ሳይኮሎጂ ይጠቅመናል። ቴክኖሎጂዎችን ጋር እንዴት መግባባት እንዳለብን ኮምፒውተር ሳይንስ፣ ኢንጂነሪንግ እነዚህ በኮዲንግ ጋር ያግዙናል። ከመገናኛ ዘዴዎችን ከሼፕ ከማድረግ ወይ ከመቅረጽ አንጻር ደግሞ ሊንግዊስቲክስ እንደዚሁም እነዚህም አንድ ላይ በማቀናጀት ነው ቴክኖሎጂን ከሂውማን ኢንተራክሽን ለሰው ልጆች ምቹ ወይም ሁለገብ ማድረግ የሚቻለው ነው። መልሳችን ትክክለኛ መልስ ኤ ይሆናል ማለት ነው። The fundamental number 3 the fundamental transition of the first industrial revolution ወይም IR 1.0 which marked a major departure from hand tools was characterized primarily by A. Mechanization through water and steam power, B. Mass production in the assembly lines using electricity, C. The adoption of early mainframe computers, D. A focus on smart and autonomous machine learning. የመጀመሪያው ኢንዱስትሪ አብዮት ጥያቄው ምንድን ነው የሚለው እንግዲህ የመጀመሪያው የሚባለው ይሄ የኢንዱስትሪ አብዮት እንግሊዝ የፈነዳ ማለት ነው። በ18ኛው ክፍለ ዘመን በአጋማሽ በኋላ 1760ዎች አካባቢ የተጀመረ ነው። የሰው ልጅ ሂስትሪ ላይ አንድ ሲግኒፊካንትሊ የቀየረ ወይም የመጀመሪያው ኢንዱስትሪ አብዮት መለያ ፊቸር ምንድን ነው ነው ከነዚህ ሊሆን የሚችለው ከኛ መልስ የሚሆነው ኤ ነው። ሜካናይዜሽን ሱ ለኢንዱስትሪያል ሪቮሉሽን 1.0 ሜካናይዜሽን ሱ ዋተር ኤንድ ስቲም ፓወር በውሃና በስቲም በእንፋሎት ኃይል የታገዘ ሜካናይዜሽን ነው ትልቁ ፊቸር ተደርጎ የሚወሰደው ለኢንዱስትሪያል ሪቮሉሽን 1.0 ምርትን ፕሮዳክቶችን ከሰው እና በፊት በአኒማሎች ምናምን ነበር በመጠቀም ነበር ወይም በእንስሳት ጉልበት ወይም ማሽኖችን ከነዛ ማኑዋሊ በሰው ልጆች ወይም በእንስሳት የሚሰሩትን ወደ ማሽኖች የተሸጋገረበት ትልቅ አብዮት ነው ማለት ነው። በሰው ልጆች ታሪክ በተለይም ከስቲም በመጠቀም እንፋሎትን የሚሰሩ ኢንጂኖች ነበሩ፣ ሞተሮች ማለት ነው። እነዛ ለፋብሪካዎች፣ ለትራንስፖርቶች እንደ ባቡር ምናምን የሚመሳሰሉ መስፋፋት ትልቅ ድርሻ
ነበራቸው መውሰድ እንችላለን። አሁን እዚህ ጋር IR 1.0 ምናምን የምንላቸው 2.0 የኢንዱስትሪያል ሪቮሉሽን ሌላ ስም እንዲህ ብላችሁ ኢንዱስትሪያል ሪቮሉሽን ሳይባል IR 1.0 ከተባለ ኢንዱስትሪያል ሪቮሉሽን፣ HCI ቅድም ያልነው ደግሞ በሰውና ወይም ሂውማን ኮምፒውተር ኢንተራክሽን በሰውና በማሽን መካከል ያለውን ግንኙነት ከማቅለል አንጻር ነው። IR 1.0 የስቲም ኢንጂኑ ወይም የእንፋሎት ኃይልን የመጀመሪያዎቹ ፋብሪካ ማሽኖችን ኢንትሮዲዩስ ያደረገ የኢንዱስትሪ አብዮት ዘመን ነው። HCI ላይ ቅድም መልቲዲስፕሊነሪዎች ብዙ ሳይንሶች ለምሳሌ ሳይኮሎጂ፣ ኮምፒውተር ሳይንስ ምናምን አንድ ላይ ይሳተፋሉ። ብዙ የትምህርት ዘርፎች አንድ ላይ ኮምባይን አድርገው ወይም ኮላብሬት አድርገው ነው የሁማን ኮምፒውተር ኢንተራክሽንን የሚያሳልጡልን። Number 4, in the chronological sweep of industrial revolutions, the third industrial revolution, Industrial Revolution 3.0, also called the digital revolution, introduced the major transition from mechanical and analog electronic technology to a reversion back to steam engines, B, smart cyber physical system, C, traditional handcrafted method, D, digital electronics, beginning in the late 1950s. የአራተኛ ጥያቄ በአጠቃላይ የኢንዱስትሪያል ሪቮሉሽን 3.0 ምንድነው? የዓለማችን ወደ ዲጂታል ዓለም የተቀየረበት አዲስ ቻፕተር የተፈጠረ ምንድነው? ጥያቄ የሚለው አጭሩ በኢንዱስትሪያል ሪቮሉሽን ታሪክ ውስጥ የዲጂታል ሪቮሉሽን ወይ ዲጂታል አብዮት የምንለው በመባል የሚታወቀው የኢንዱስትሪያል ሪቮሉሽን 3.0 ከሜካኒካል እና አናሎግ ቴክኖሎጂዎች ወደ ምንድን ነው ትራንዛክሽን ወይም ወደ ምን የተደረገ ሽግግር ነው የሚለን። ትክክለኛ መልስ የሚሆነው የትኛው ነው? ዲ ነው። ዲጂታል ኤሌክትሮኒክስ ቢጊኒንግ ኢን ዘ ሌት 1950s የሚለው የ1950ዎቹ መጨረሻ ጀምሮ ወደ ዲጂታል ኤሌክትሮኒክስ የተሸጋገረበት። በፊት ኢንዱስትሪያል ሪቮሉሽን 3.0 ኮምፒውተሮች፣ ኢንተርኔት እና ሰሚኮንዳክተሮች የተፈጠሩበት ዘመን ነው። እነዚህ ደግሞ መረጃን በአናሎግ ወይም በአካል ፊዚካሊ በአናሎግ ከመያዝ ይልቅ በዲጂታል በኮድ ማለት ዲጂታል 0 እና 1 ኮድ መልክ እነዛን በማቀናበር ወይም አንድ ላይ በማድረግ ያን አቅም ሰጥቷል ማለት ነው። የ3.0 ላይ አጠቃላይ የኢንዱስትሪያል አብዮት 1.0 ካዝ ስንል የመጀመሪያው ኢንዱስትሪ አብዮት ነው። አራቱ የኢንዱስትሪያል ሪቮሉሽን በቅደም ተከተል ስንመለከት የመጀመሪያው 1.0 ነው። 1.0 የ18ኛው ክፍለ ዘመን ቅድም ጥያቄ ላይ እንዳየ ነው ማለት ነው። በስቲም ኢንጂን እና በሜካናይዜሽን የታወቀው ነው። በ2.0 ደግሞ የኤሌክትሮኒክስ ይሄ ትልቅ አዲስ ምዕራፍ የኤሌክትሪክ ኃይል እና ማስ ፕሮዳክሽን የምንለው በሰፊው ኢንትሮዲዩስ የተደረገበት በ19ኛው ክፍለ ዘመን መጨረሻ አካባቢ የመጣ ነው። እስከ መጀመሪያው እንትን ላይ የዓለም ጦርነት ድረስ በሰፊው ይታወቅ ነበር። ኢንዱስትሪያል ሪቮሉሽን 3.0 ደግሞ ከ1950ዎቹ 20ኛው ክፍለ ዘመን አጋማሽ በኋላ የዲጂታል ኤሌክትሮኒክሶች፣ ኮምፒውተር እና ኦቶሜሽን በሰፊው የመጣበት። 4.0 የምንለው ደግሞ በኋላ ወይ በጥያቄም እናየዋለን። አሁን ያለንበት የኦቶሜሽን ወይም የኢንተሊጀንስ ሲስተም ኤአይ፣ ሳይበር ፊዚካል ትስስሮች እነዚህ የ4.0 ፊቸሮች ናቸው ማለት እንችላለን። Number 5, how is the fourth industrial revolution 4.0 explicitly described in terms of its enhancement relative to the third revolution? If the fourth revolution will fundamentally reject the computer basis of the third, B, the fourth revolution will be completely replacement of the third, moving away from data. C, the fourth revolution will take what was started in the third and enhance it with from data. C, the fourth revolution will take what was
started in search and enhance it with the smart and autonomous system did the fourth revolution will only return to the steam power used in the first revolution ይላል። እንደተለመደው ተማሪዎች ቪዲዮ እናንተ ቀድማችሁ ፖዝ እያደረጋችሁ ለመመለስ ሞክሩ። አምስተኛው ጥያቄ አራተኛው ሪቮሉሽን ወይም 4.0 ጋር የተያዘ ነው። የአራተኛው ኢንዱስትሪ አብዮት ከሶስተኛው አብዮት ወይም 3.0 4.0 ከ3.0 የሚለየው ወይም እሱን የሚያሻሽለው በመልኩ ነው አይነት አንደምታ ያለው ጥያቄ ነው። ትክክለኛ መልስ የሚሆነው የትኛው ነው? ሲ ነው አይደል? the fourth revolution. The fourth revolution will take what was started in the third and enhance it was smart and autonomous system ለማምጣት ማለት ነው። በሶስተኛው 3.0 ላይ የሶስተኛው ኢንዱስትሪ አብዮት የተጀመረውን የኮምፒውተር ቴክኖሎጂዎችን እነዛን በመውሰድ ስማርት እና ራሳቸውን በራሳቸው አድሚኒስትሬት ማድረግ የሚችሉ ኦቶኖመስ በራሳቸው የሚያስተዳድሩ ኦቶኖመስ ሲስተሞችን ማሳደግ ችለዋል ማለት ነው። ኮምፒውተሮችን በ3.0 ኮምፒውተሮች ተዋውቀዋል፣ ኮምፒውተሮች ኢንትሮዲዩስ ሆነዋል። እነዚያ ደግሞ በ4.0 ላይ እነዚህ ኮምፒውተሮችን በዴታ እና እንትኖችን እንዲማሩ በማሽን ለርኒንግ ታግዘው ያለ ሰው እርዳታ ማንኛውም ሰው እርዳታ ሳይፈልጉ ኦቶኖመስ ሆነው እንዲሰጡ ውሳኔን ዲሲሽንን እንዲሰጡ እርስ በርሳቸውም እንዲገናኙ ያስችሏል ማለት ነው። ይሄ ነው ትልቁ ፊቸር የኢንዱስትሪያል አብዮት አራተኛው ኢንዱስትሪያል አብዮት ወይም 4.0 ነው። ስድስተኛው which term is not a core driver that transformed the world into modern society through the general progression of industrial revolutions. A traditional hand-spun textile methods, B the steam engine, C the rise of digital technology, D mass production. የኢንዱስትሪ አብዮት ኮር ድራይቨር የሚሆኑ ዋናዎቹ ጋር የተያዘ ነው። ጥያቄው ዓለማችን ወደ ዘመናዊ ሞደርናይዜሽን የቀየሩ የኢንዱስትሪ አብዮቶች ዋና ኮር ድራይቨር ያልሆነው ኖት ስለሚል ያልሆነው ነው የሚጠይቀን። የትኛው ነው የሚለን ትክክለኛ መልስ የሚሆነው ማን ነው? ይሄ ነው እንግዲህ ኦብቪየስሊ ትራዲሽናል ሃንድ-ስፐን ቴክስታይል ሜተድ የባህላዊ በእጅ የሚፈተሉ ሃንድ-ስፐን በእጅ የሚፈተሉ የጨርቃጨርቅ ዘዴዎች። ይሄ በድሮ ጊዜ የተለመደ ባህላዊ የቴክስታይል ሜተድ ነበረ። የስቲም ኢንጂን ሌሎችም ምርጫዎች ላይ ስቲም ኢንጂን የእንፋሎት ኃይል ምናምን የምንለው ማስ ፕሮዳክሽን ዲጂታል ቴክኖሎጂዎች እነዚህ መነሳት ዓለምን የቀየሩ ዋና የኢንዱስትሪ አብዮት አንቀሳቃሽ ወይም ኮር ድራይቨር ተብሎ ይታወቃሉ። እነዛ ግን ይሄ ትራዲሽናል የምንላቸው ባህላዊ በእጅ ሃንድ-ስፐን ዘዴዎች ግን የኢንዱስትሪ አብዮት መጥቶ የተካቸው ናቸው እንጂ ራሳቸው እንደ ኢንዱስትሪ አብዮት አይወሰዱም። ያን ትራዲሽናል የነበረውን ነገር እንዲዘምን የተደረጉ ናቸው እንጂ በራሳቸው ኢንዱስትሪያል አብዮት ያመጣቸው አይደለም። ስለዚህ ኖት ኮር ድራይቨር የሚሆነው ይሄ ይሆናል ማለት ነው። Number 7, Klaus Schwab, founder and executive chairman of the World Economic Forum, coined the term for which technological advancement and in which year? A digital revolution in the late 1950s, B technological revolution in the 1870s, C industrial revolution in the industrial revolution 1 in the 1760s, D for the industrial revolution or 4.0 in the year 2060. ክላውስ ሽዋብ ጥያቄ ምንድነው? የአራተኛው የኢንዱስትሪ አብዮት የሚለውን ስያሜ ለመጀመሪያ ጊዜ ኢንትሮዲዩስ ወይ ያስተዋወቀው ማን ነው? ክላውስ ሽዋብ ያስተዋወቀው በምን አይነት እንደዛ አይነት ጥያቄ ነው። ፎር ዘ ኢንዱስትሪያል ሪቮሉሽን የዓለም ኢኮኖሚክ ቼርማን ነው። ኢኮኖሚክ ፎረም መስራች ነው። ክላውስ ሽዋብ በ2016 ነው ያን በመጽሐፉ ላይ ኢመርጂንግ ቴክኖሎጂ አዲስ ቴክኖሎጂዎችን ቻፕተር ከቀደሙት በጣም እንደሚለዩና በተለይም
ኦቶሜሽን ኤአይ ምናምን ዓለምን በከፍተኛ ፍጥነት እንደሚቀይር ኢንትሮዲውስ ያደረገው አራተኛው ኢንዱስትሪ አብዮትን ነው ማለት ነው። Number 8, which development is not listed as an important introduction, specifically within the third industrial revolution 3.0, also named the digital revolution, A, the widespread use of digital logic circuits, B, handphones and the internet, B, C, electrical power in the telephones, D, digital records. which development not listed as a major ተማሪዎች ፈጠን ለማለት ሞክራለሁ ቪዲዮ እየረዘመ ስለሆነ። ስምንተኛ ጥያቄ ምንድን ነው የሚለን? ከሚከተሉት ውስጥ የአይአር 3.0 ወይም የኢንዱስትሪ አብዮት የሶስተኛው ኢንዱስትሪ አብዮት ዲጂታል ሪቮሉሽን የምንለው ውጤት ያልሆነው የትኛው ነው የሚለን ትክክለኛ መልስ የሚሆነን answer should be C, ኤሌክትሪካል ፓወር እንደ ቴሌፎን የሚለው ነው። የኤሌክትሪካል እና ቴሌፎን የዲጂታል ሎጂክ ሰርኪቶች፣ ኢንተርኔት እና ቴሌፎኖች ወይ ተንቀሳቃሽ ስልኮች የምንላቸው የሰርድ ኢንዱስትሪያል ሪቮሉሽን ውጤቶች ናቸው። የኤሌክትሪክ ኃይል ከዛ በፊት የነበሩ ቴሌፎኖች ምናምን የባለገመድ ስልኮች የምንላቸው የሁለተኛው የኢንዱስትሪ አብዮት ውጤቶች ናቸው እንጂ ሰርድ ኖት ስለሚል ሲ ትክክለኛ መልስ ይሆናል። In the context of human to machine interaction, the goal of human computer interaction is fundamentally focused on making computers A, more expensive for initial setups, B, less responsive to user commands, C, unfriendly and difficult to operate, D, more user friendly and receptive to the user needs. የሰውና የኮምፒውተር ግንኙነት ጋር የተያዘ እና የሁማን ኮምፒውተር ኢንተራክሽን ዋና ግቡ ምንድን ነው? ጥያቄያችን goal of human focused on making computers ምን እንዲሆኑ ነው? The correct answer is D ነው። more user friendly እና receptive to the user needs የሚለው ኮምፒውተሮች ለተጠቃሚዎች የዩዘር ፍሬንድሊ ለተጠቃሚዎች ምቹ መሆን እና የሰውን ፍላጎት በቀላሉ እንዲረዱ ማድረግ ነው የሂውማን ኮምፒውተር ኢንተራክሽን ዋና ግብ ብለን እንወስድ የምንችላቸው። በሰዎችና በኮምፒውተሮች መካከል ያለውን ግንኙነት ማሻሻል፣ ቴክኖሎጂዎችን ለአጠቃቀም ሞር ቀላል ማድረግ፣ ፈጣንና በአጠቃላይ የሰው ልጆች ችግሮችን በተሻለ መልኩ የሚፈቱ እንዲሆን ከማድረግ አንጻር ነው ዋና እንደ ግብ አድርገን ልንወስድ የምንችለው የሂውማን ኮምፒውተር ኢንተራክሽን። Number 10, what specific economic factor is cited as being the final cause of the industrial revolution leading to an increase in food production that supported industrial growth? A, the rise of large factories, B, small shop manufacturing methods, C, the agricultural revolution, D, traditional hand tool usage in homes. ለናንተ ተማሪዎች ፈጠን ለማለት ሞክራለሁ። ምንድነው አስረኛ ጥያቄ ሚለን ለኢንዱስትሪ አብዮት መፈጠር እንደ መሰረታዊ ምክንያት የሚጠቀሰው የትኛው ኢኮኖሚ ሁኔታን ወይም ክስተት ነው ሚለን ታንሰር ሽቢ አግሪካልቸር ሪቮሉሽን የግብርና አብዮት የምንለው ማለት ነው። በ18ኛው ክፍለ ዘመን በግብርና ላይ የታየው ለውጥ የምግብ ምርት በከፍተኛ ሁኔታ እንዲጨምር አድርጓል። ያ ደግሞ የምግብ በተሻለ መልኩ ከፍተኛ ፕሮዳክሽን ሲኖር ያው ምግብ መትረፍረፍ ይመጣል፣ የህዝብ ቁጥር ይጨምራል፣ ብዙ ሰዎች ከእርሻ ወጥተው ደግሞ በፋብሪካዎች እንዲቀጠሩ እድል መፍጠር ለኢንዱስትሪ አብዮት መሳካት ትልቅ ድርሻ ይወስዳል ተብሎ ነው የታሰበው። ይህም መጽሐፍ ሞጁላችሁ ላይ በሰፊው ተብራርቷል፣ ማንበብ ትችላላችሁ። 11, what is the standard time frame used to describe when an emerging technology is expected to be available for use?
መች ነው? A within the next 5 or to 10 years immediately upon its initial discovery. C over a period of several decades. D only after 20 years of research. የኢመርጂንግ ቴክኖሎጂዎች ኢመርጂንግ ተብሎ እንዲጠራ ጥቅም ላይ ለዚህ ቃል ጥቅም ላይ ለማዋል ምን ያህል ጊዜ ይፈጅበታል ነው የሚለው ባጭሩ ጥያቄ። አይ ቲንክ ይሄ ቀላል ጥያቄ ይመስለኛል። ዲፊኒሽንም ላይ ነው within the next 5 to 10 years በሚቀጥሉት በ5 እስከ 10 ዓመታት ውስጥ ኢመርጂንግ ቴክኖሎጂ በአሁን ሰዓት በማደግ ላይ ያሉ ወይም በቅርብ ጊዜ አሁን ደግሞ ከ5 እስከ 10 ዓመታት ውስጥ ለአብዛኛው ማህበረሰብ ለብዙሃኑ ህዝብ ተደራሽ ይሆናል ተብሎ ኤክስፔክት የሚደረጉ የሚጠበቁ የሚታሰቡ ቴክኖሎጂዎች ናቸው ኢመርጂንግ ቴክኖሎጂ ብለን የምንጠራቸው። the term technology is derived from the Greek root technologia. What did this term originally describe during the initial usage in the 1610s? Mechanical engineering, industrial craft, grammar, agricultural science. the term ከቴክኖሎጂ ቃል አመጣጥ ቃል ነው። አይ ቲንክ ቴክኖሎጂ የሚለው ቃል አመጣጥ ቴክኖሎጂ ከሚለው ግሪክ ቃል ነው። በ1610 አካባቢ መጀመሪያ ላይ ይህ ቃል ምንን ለመግለጽ ነበር ያገለግል የነበረው? ምንድነው? ግራመር ነው አይደል? ለግራመር ነበረ እንደ ሰዋሰው ቴክኖሎጂ የሚለው ቃል ከቋንቋ ጋር ከሰዋሰው ከግራመር ጋር ለመግለጽ ይውል ነበር። ከዛ በኋላ ሜካኒካል ሳይንስ ኢንዱስትሪ ጋር የተያዙ ትርጉም የተቀየረው አሁን የምንጠቀመው ቴክኖሎጂ የሚለው አሁን በቅርብ ወደ 19ኛው ክፍለ ዘመን አጋማሽ አካባቢ ነው በዋናነት ቴክኖሎጂ የሚለውን መጠቀም የተጀመረው። መጀመሪያ ላይ እንደ ግራመር ነው የሚወሰደው። Starting the Industrial Revolution is defined by a major shift in production. This transition involves moving from using hand tools to make products to using a new source of energy like coal to power machines in factories. B. Small scale manual labor in rural workshops. C. hand spinning all in private homes. D. exclusive reliance on animal drone equipment. 13ኛ ምንድነው የሚለን? የኢንዱስትሪ አብዮት ከሰው ጉልበትና ከእጅ መሳሪያዎች ወደ ምንድን ነው ትራንዛክሽኑ ወይም ሽግግሩ እንዴት ነው? መልሳችን ኤ ነው። source of energy like coal to power machine in factories. አዳዲስ የኃይል ምንጮች እንደ ከሰል በመጠቀም በፋብሪካዎች ውስጥ ማሽኖችን ለማንቀሳቀስ ሞተሮቻቸውን በዋናነት የኢንዱስትሪ አብዮት ዋና መለያ ፊውቸር ምርትን በፊት ሆም ቤዝድ ወይም ሌበር ቤዝድ የነበረውን ወደ ማኑዋሊ ሌበር ቤዝድ የነበረውን ወደ ፋብሪካ ኢንዱስትሪያል ቤዝድ ወደ ፋብሪካዎች ማዘዋወር የመጀመሪያው ኢንዱስትሪ አብዮት ዋና ፊቸር ተደርጎ የተወሰደው የመጀመሪያው አብዮት ላይ ማለት ነው። ያ ደግሞ ከሰልን እንደ ኃይል ምንጭነት እንደ ስቲም ኢንጂን እንትን ለማለት ከሰልን በዋናነት ማሽኖችን ሞተራቸውን ለማንቀሳቀስ ተጠቅመዋል ማለት ነው። ተማሪዎች ፈጠን እላለሁ። 14 the context of programmable devices. Which component is responsible for executing software instruction to perform tasks like word processing or video games? ይህን የሚሰራው A. memory devices, B. network devices, C. microprocessors, D. analog arrays. እያንዳንዱን እነዚህ ምርጫ ላይ ያሉትን ፈንክሽኖች በደንብ መለየት ሞክሩ። ፈተና ላይ አይቀሩም። ብዙ ጊዜ እዚህ ጋር executing software instruction responsible for executing software instruction to perform tasks like እንደ processing video game ያሉ ታስኮችን የተለያዩ ኤሌክትሮኒክስ መሳሪያዎች ውስጥ ሶፍትዌር ትዕዛዞችን ለምሳሌ ጽህፈት ሊሆን ይችላል፣ ቪዲዮ ጌሞችን የሚፈጽመው አካል የትኛው ነው የሚለን the answer should be C. microprocessor ነው። microprocessor
ይህም እንግዲህ መርሳት የአእምሮ እንደ አንጎል ነው። It's a component that executes the software instruction to perform a wide variety of fundamental tasks። ይሄ ዋናው ነው። ልክ የማይክሮ ፕሮሰሰር የምንለው የኮምፒውተር ወይም የፕሮሰሰር አንጎል መሰረቱ ማለት ነው ተብሎ ሊጠራ ይችላል። ማንኛውም በሶፍትዌር የሚሰጠንን ትዕዛዝ ወደ ሚኒንግ ወይም ትርጉም አድርጎ የሚቀይርልን ወደ ስራ የሚያውልልን የኤሌክትሮኒክስ አካል ማይክሮ ፕሮሰሰር ነው። አሁን ባለንበት ወርልድ ላይ ትልቅ ሚና የሚጫወቱ ናቸው በኮምፒውተሮች ውስጥ ማይክሮ ፕሮሰሰሮች። The American Industrial Revolution, also commonly referred to as the Second Industrial Revolution 2.0, is recognized as starting during the which period በየትኛው ተጀመረ ተብሎ የሚታሰበው sometimes after 1870s, late 1800s and the early 1900s, C sometime before 1820, D sometime between 1820 and 1870 ብለን ነው። የአሜሪካ የኢንዱስትሪ አብዮት የሚባለው በተለምዶ IR 2.0 ወይም ኢንዱስትሪያል ሪቮሉሽን 2.0 በአሜሪካ ሁለተኛው ኢንዱስትሪ አብዮት ተብሎ የሚታወቀው የተጀመረው መቼ ነው ሚለን መልሱ መቼ ነው? ዲ በ1820 እና በእነዚህ መካከል በ1870 መካከል ባለው ጊዜ ነው የተጀመረው። 16 በተለይም የትሬን ባቡርና የስቲል ፕሮዳክት በጣም በከፍተኛ ሁኔታ ያደገበት አሜሪካንም አሁን ያለችውን ሀያልነት ያመጣ ነው ተብሎ ይታሰባል። ይሄ መጀመሪያ አካባቢ ምንም እንኳን በብሪቴን ቢጀመርም ኢንዱስትሪ አብዮት በኋላ ላይ ወደ አሜሪካ ተሻግሮ በሰፊው ለአሜሪካ እድገት ትልቅ አስተዋጽኦ አድርጓል። በተለይም በትሬን እና በብረት እድገት ታየበት። 16ኛ where did the main manufacturing of goods primarily move to during the Industrial Revolution? A. Small shops and homes. B. Rural areas and farmland. C. Large factories. D. Educational and research centers. ነው የነበረው። በኢንዱስትሪ አብዮት ወቅት እቃዎች የሚመረትበት ሂደት በዋነኛነት ወዴት ነው የተሸጋገሩት ነው መልሱ ወደ ላርጅ ፋክተሪስ ነው። ግን በፊት በትናንሽ ሱቆች በሰዎች መኖሪያ ቤት ምናምን ይዘጋጁ የነበሩት ወደ ግዙፍ ፋብሪካዎች ላርጅ ፋክተሪዎች በኢንዱስትሪ አብዮት አማካኝነት ማስ ፕሮዳክሽን ነው ዋናው ስላለን ማስ ፕሮዳክሽን ደግሞ የሚመረተው ፋብሪካዎች በኢንዱስትሪዎች ነው። 17 How is the fourth industrial revolution expected to advance the foundational elements of the third? A. By reverting to hand tools for precision. B. By replacing digital technology with steam power. C. By focusing solely on textile manufacturing. D. By enhancing computer system with smart and autonomous system fueled by data. ትክክለኛ መልስ የሚሆነን ጥያቄ ምንድነው የሚለን እንዴት ነው በሶስት ያው IR 3.4.0 እና IR 3.0 ያለውን ግንኙነት ነው። አራተኛው ኢንዱስትሪ አብዮት የሶስተኛውን መሰረታዊ እንትኖች እንዴት ነው ያሻሻሉ ተብሎ የሚጠበቀው ነው የሚለን መልሳችን by enhancing computer system with a smart and autonomous system fueled by data። ሶስተኛው ኢንዱስትሪ አብዮት ላይ ኮምፒውተሮች ኦቶሜሽን እነዚህ ኢንትሮዲዩስ የሆኑበት ነው። አራተኛው ደግሞ ኮምፒውተሮችን በዲታና ማሽን ለርኒንግ ራሳቸውን እንዲያስተምሩ በማገዝ በራሳቸው ኦቶኖመስ የሆነ በራሳቸው እንዲያስቡና ዲሲዥን እንዲሰጡ የሚያስችል አብዮት ነው ማለት ነው። አራተኛው የኢንዱስትሪ አብዮት የምንለው 18 which characteristic is specifically associated with the second industrial revolution ጋር associate የሚያደርገው A. mechanization through water and steam power. B. mass production and assembly lines using electricity. C. the adoption of early mainframe computers. D. a focus on smart and autonomous
ማሽን ለርኒንግ። ከሚከተሉት ውስጥ የሁለተኛው ኢንዱስትሪ አብዮት ልዩ ፊውቸር ወይም መለያ የሆነ የትኛው ነው? ቲንኪንግ በተደጋጋሚ ብለናል። ምንድነው? the mass production and assembly lines using electricity በኤሌክትሪክሲቲ የሚሰሩ አሰምብሊ ላይን ወይም መገጣጠሚያ መስመሮች እና ማስ ፕሮዳክሽን ነው። የመጀመሪያው ኢንዱስትሪ አብዮት ላይ ስቲም ኢንጂን በእንፋሎት ላይ ፎከስ ያደረገ ነው። ሁለተኛው ደግሞ በኤሌክትሪክ መጠቀም እቃዎችን በብዛት ማስ ፕሮዳክሽን እንደዚሁም በፍጥነት ለማምረት አስችሏል ማለት ነው። ሁለተኛው ኢንዱስትሪ አብዮት 19 What is the primary criteria for technology to be designed as emerging in academic context? A. It must be an exact reproduction of existing technology. B. It must focus only on local agricultural adjustments. C. It must have minor or unobservable impacts. D. It must be expected to create significant social or economic effects. ይለናል። ምንድነው ጥያቄ? ከኢመርጂንግ ቴክኖሎጂ አንድ ቴክኖሎጂ በምሁራን ዘንድ አካዳሚክ ኮንቴክስት ወይም ኢመርጂንግ ተብሎ እንዲመደብ ሊያሟሉ የሚገባው መስፈርት ምንድነው ነው? ይህን ጥያቄ ተደግሞ it must be expected to create significant social or economic impact ወይም ኢፌክት። ቴክኖሎጂ ኢመርጂንግ ሲባል አዲስ መሆኑ አይደለም፣ ቀደም ብያቸዋለሁ። የሆነ አዲስ ፈጠራ መሆኑ ሳይሆን ከዛ ይልቅ በሰዎች ዕለት ተዕለት ህይወት በስራ እድልን ከመፍጠር አንጻር አጠቃላይ ዓለም ኢኮኖሚ ላይ ምን ያህል ኢምፓክት በሶሻልም በማህበራዊም በኢኮኖሚ ላይ የሚያመጣው ኢምፓክት ነው ኢመርጂንግ ቴክኖሎጂ የሚያስብለው ማለት ነው እንጂ ማንኛውም ፈጠራ ኢመርጂንግ ቴክኖሎጂ አንለውም። አዳዲስ ፈጠራዎች 20 among the drivers that transformed the world into modern society, which one followed the era of mass production? Is the initial steam engine, B. traditional hand-spun textile method, C. the rise of digital technology, D. the first industrial revolution in England? ዓለማችንን ወደ ሞደርን ወይ ዘመናዊ ማህበረሰብ ሶሳይቲ በለወጡ ሂደቶች ውስጥ ማስ ፕሮዳክሽን ዘመንን ተከትሎ የማስ ፕሮዳክሽን የመጣው የትኛው ነው የሚለን? የትኛው ነው? ከማስ ፕሮዳክሽን በኋላ the rise of digital technology በሁለተኛው ኢንዱስትሪ አብዮት ላይ ማስ ፕሮዳክሽን ታየ። ከዛ በኋላ የምርት እድገት ሲመጣ በሶስተኛው የኢንዱስትሪ አብዮት ደግሞ ዲጂታል ኤሌክትሮኒክስ ኮምፒውተሮች በሰፊው ኢንትሮዲዩስ የተደረጉበት ኤራ ነው ማለት ነው።